ሰላም ውድ የአድናቆት ቲዩብ ቤተሰቦች እንዴት ናችሁ? አድናቆት ክፍሌ ይባላሉ። ዛሬም በአዲስ ቪዲዮ መጥቻለሁ። ከዚህ በፊት ፓወርፖይንት ላይ ብቻ ከ117 በላይ ቪዲዮዎችን ሰርቼላችኋለሁ ማለት ነው። እዚህ ጋር እንደምትመለከቱት 117 አካባቢ ቪዲዮዎች ናቸው። በዛሬ ቪዲዮ ግን ሁሉም ጠቅላላ የሚያደርግና ፓወርፖይንት ስታዘጋጁ የግዴታ ማወቅ ያሉባችሁ ነገሮች እንመለከታለን። ስታቀርቡም ጭምር ምን ምን ማካተት እንዳለባችሁ በደንብ እንመለከታለን ማለት ነው። መጨረሻ ላይ ደግሞ ሙሉ ፓወርፖይንት ስልጠና ከፈለጋችሁ በተጨማሪም ደግሞ እናንተ ምንም ሳትደክሙ በኤአይ ብቻ እንዴት አድርጋችሁ ፓወርፖይንቶችን ማዘጋጀት እንደምችሉም የተሰራ ቪዲዮ አለ። እሱንም ጠቁማችኋለሁ። አሁን ወደ ዛሬው እንሄዳለን። ከመጀመራችን በፊት ግን ለቻናሉ አዲስ ናችሁ ሰብስክራይብ፣ እንደዚሁም ይህን ቪዲዮ ላይክ በማድረግ ብትጀምሩ ቻናሉን ትደግፋላችሁ። አዳዲስ ቪዲዮም ስለቅ ቶሎ ይደርሳችኋል። አሁን በቀጥታ ወደ ዛሬው እንሄዳለን። ስለዚህ ፓወርፖይንት ላይ ዋና ዋና የሚባሉ ነጥቦችን ለማየት እንሞክራለን ማለት ነው። ታይትሉም እዚህ ጋር እንደምትመለከቱት ነው። ቤስት የሚባሉ ሮሎችን ነው የምናየው ማለት ነው። ይህ አሁን ስታንዳርድ የሆነ ወይም ፕሮፌሽናል ፓወርፖይንት ለማዘጋጀት የሚያግዛችሁ ነው፣ በማንኛውም ቦታ ላይ ብትሆኑ ማለት ነው። የመጀመሪያው ህግ እዚህ ጋር የምትመለከቱት ኪፒት ሲምፕል ነው፣ ወይም ደግሞ ቀላል ማድረግ ይኖርባችኋል ማለት ነው። ይህን ደግሞ በዝርዝር እንመልከተው። እንደምታዩት አሁን ፓወርፖይንት ስላይዶችን ስታዘጋጁ አንድ ስላይድ ላይ ብዙ ነገር ማጨቅ ወይም ማብዛት የለባችሁም ማለት ነው። ቀለል አድርጋችሁ እዚህ ጋር እንደምትመለከቱት ከ5 እስከ 7 ቢሆን በጣም የተሻለ ነው። እሱንም የምታደርጉት ግን በቡሌቶች ለያይታችሁ፣ ቡሌት ማለት እዚህ ጋር የምታዩዋቸው ነገሮች ናቸው። እናንተ የተለያየ ቡሌት ስታይሎችን መጠቀም ትችላላችሁ ማለት ነው። ከዚህ በተጨማሪም ደግሞ ፉል የሆኑ ስቴትመንቶችን ወይም ሴንቴንሶችን መጻፍ የለባችሁም። አጠር አጠር ያሉ ነገሮችን ብቻ ማስፈር ይኖርባችኋል ማለት ነው። ሌላው እዚህ ጋር የምትመለከቱት ነው። ዋና የሚባሉ ሀሳቦች ላይ ብቻ ማተኮር አለባችሁ። ሰፊውን ፓርት እናንተ ስታብራሩ ነው መጠቀም ያለባችሁ ማለት ነው። እዚህ ጋር እንደምትመለከቱት ዲቴይል ነገሮችን እናንተ ናችሁ ማብራራት ያለባችሁ እንጂ ስላይድ ላይ ሁሉንም ነገር መጻፍ የለባችሁ። አሁን ተመልከቱት። ይሄኛው ስላይድ እዚህ ጋር ታይትል አለው። ከዛ ደግሞ 1 2 3 4 በአራት ቡሌቶች ውስጥ አለቀ ማለት ነው። ስለዚህ እንደዚህ አጠር አጠር እያደረጋችሁ ማስገባት ይቻላል። ሌላው በጣም ወሳኝ ነገር ደግሞ ክሊን የሆነ እንደዚሁም ደግሞ ኮንሲስተንት የሆነ ዲዛይን መጠቀም ይኖርባችኋል ማለት ነው። ለምሳሌ አንደኛው ስላይድ ላይ ሌላ፣ ሁለተኛው ላይ ሌላ ዝብርቅርቅ ማለት የለበትም። ወጥ መሆን አለበት። እንደዚሁም ደግሞ ክሊን መሆን ይኖርበታል ማለት ነው። እንደምታዩት እዚህ ጋር ቹዝ ዋን ሲምፕል ቴምፕሌት ይላል። ስለዚህ አንድ ቴምፕሌት ትመርጣላችሁ፣ ወይም እናንተ ማዘጋጀት በጀመራችሁ ቴምፕሌት በዛው መጨረስ ነው እንጂ በየስላይዱ መቀየር የለባችሁም ማለት ነው። ከለርም ማብዛት የለባችሁም። እንደምትመለከቱት ከ2 እስከ 3 ከለሮችን ልደባልቁ ትችላላችሁ በተወሰነ መጠን። እሱም አስፈላጊ ከሆነ ነው እንጂ ዲዛይኑ ላይ ወይም ቴክስታችሁ ላይ ብዙ አይነት ከለሮችን መጠቀም የለባችሁም። ፎንትም ወጥ ብታደርጉት የተሻለ ነው። ለምሳሌ 1 ሊሆን ይችላል፣ ቢበዛ ደግሞ 2 ካሊቤሪ ኤሪያል ሊሆን ይችላል፣ ወይም ደግሞ ታይምስ ኒው ሮማንም የፈለጋችሁትን። ነገር ግን ማብዛት የለባችሁም ፎንቶችን። ሌላው ደግሞ ባክግራውንድ ስታስገቡ መጠንቀቅ አለባችሁ። መሆን አለበት ፕሌን መሆን አለበት። አሁን እዚህ ጋር ተመልከቱ። የተጠቀምኩት ይሄ ባክግራውንድ አለ። ጽሁፉን ምንም የሚጋርደው ነገር የለም፣ ኒት ሆኖ ይታያል ማለት ነው። ስለዚህ ባክግራውንድ ስታስገቡም መጠንቀቅ ይኖርባችኋል። ሌላው ደግሞ ቴክስቶቻችሁ ትልልቅ መሆን አለባቸው፣ ላርጅ ማለት ነው። እንደዚሁም የሚነበቡ ወይም ሪደብል መሆን አለባቸው ማለት ነው። ይህን ስንልም ህጎች አሉት የራሱ። ለምሳሌ ሚኒመም ፎንት ሳይዝ መጠቀም ያለባችሁ በተለይ ቦዲው ላይ ማለት ነው በትንሹ 24 ብታደርጉት የተሻለ ነው ማለት ነው። ሌላው ደግሞ ሃይላይት ማድረግ ይኖርባችኋል። በተለይ ዋና ሀሳብ ነው ብላችሁ የምታስቡትን አንደኛ ቦልድ ማድረግ ይቻላል፣ ወይም ደግሞ ሃይላይት መቀባትም ትችላላችሁ ማለት ነው። ሁሉንም ሳይሆን ወሳኝ ናቸው ብላችሁ የምታስቧቸው ቃላቶች ካሉ እነሱን ቦልድ ብታደርጓቸው የተሻለ ይሆናል። ሌላው ደግሞ አቮይድ ኦል ካፒታል ሌተር ነው። እዚህ ጋር እንደምትመለከቱት አንዳንድ ፕሬዘንቴሽን ላይ ሆናታችሁ ከሆነ ሁሉንም ካፒታል የሚያደርጉት ይኖራሉ ማለት ነው። ያ ደግሞ በጣም የተሳሳተ ነው። ስለዚህ ትክክለኛውን ነው መጠቀም ያለባችሁ። የመጀመሪያዎቹን ካፒታል ታደርጉ ትችላላችሁ እንጂ ሁሉንም ሌተር ካፒታል ማድረግ የለባችሁም። ያ ፕሮፌሽናል አይደለም ማለት ነው። ሌላው ጥንቃቄ ማድረግ ያለባችሁ እዚህ ጋር የምታዩት ነው። በተለይ ፕሮጀክተር ላይ አድርጋችሁ ፕሬዘንት በምታደርጉ ጊዜ ትቸገራላችሁ። እንዲህ አይነት ነገሮች ላይ ቴክስታችሁና ባክግራውንዱ መናበብ አለበት ማለት ነው። ለምሳሌ ባክግራውንዱን ቀይ አድርጋችሁት ጽሁፉንም የምጽፉት ከቀይ ጋር ተቀራራቢ ከሆነ በጭራሽ አይታይም ማለት ነው። ስለዚህ ሁለቱ ተመጋጋቢ መሆን አለባቸው። አንዱ አንዱን ሊያጎላው ይገባል ማለት ነው። ባክግራውንድ የምንለው ይሄ ከጀርባ እያያችሁት ያለው ነገር ነው እንዳለ።
ሌላው ደግሞ ኢሜጆችን ወይም ደግሞ የተለያዩ ቪዥዋሎች አሉ የምናስገባቸው ግራፎች ሊሆኑ ይችላሉ፣ ቻርቶች የመሳሰሉት ማለት ነው። ስታስገቡ እነሱን በጥንቃቄ መሆን ይኖርበታል ማለት ነው። አንደኛ እዚህ ጋር እንደምትመለከቱት ነው የምታስገቡት ፒክቸር ወይም ቻርት ሊሆን ይችላል፣ አይከን ሊሆን ይችላል። ሀሳባችሁም የሚያጎላ ወይም ደግሞ የሚያብራራ መሆን አለበት ማለት ነው። እዚህ ጋርም እንደምታዩት የላኛውን ነው የሚያጠናክረው። ስለዚህ የሚገቡ ቪዥዋሎች እንዳለ በምክንያት መግባት አለባቸው ማለት ነው። ሀሳባችሁን የሚያጎሉላችሁ ካልሆነ ብታስቀሯቸው የተሻለ ነው ማለት ነው። ስለዚህ የግዴታ አስፈላጊ ሲሆኑና ጽሁፉ በተሻለ የሚገልጹላችሁ ከሆነ ነው ማስገባት ያለባችሁ። ሌላው ደግሞ አንድ ስላይድ ላይ ብዙ ቪዥዋሎችን ማስገባት ነው። ቴብል፣ ግራፍ እንደዚህ ድብልቅልቅ አድርጋችሁ አንድ ስላይድ ላይ ማድረግ የለባችሁም። ለየብቻ ስላይድ እየከፋፈላችሁ ማድረግ ይኖርባችኋል። ሌላው ደግሞ ፎቶዎችን ወይም ኢሜጆችን ስታስገቡ ሃይ ኳሊቲ ኢሜጆችን ብትጠቀሙ በጣም የተሻለ ነው ማለት ነው። ምክንያቱም ከርቀት ሊሆን ይችላል የሚታየው። ለምሳሌ እንዳልኳችሁ ፕሬዘንቴሽን እያቀረባችሁ እነዛ ባሳደጋችኋቸው ቁጥር ብለር ይሆኑባችኋል። ስለዚህ ኳሊቲው ከፍ ከፍ ያሉ ፎቶዎችን ብትጠቀሙ በጣም የተሻለ ይሆናል። ሌላው ደግሞ ዳታችሁ ክሊር ሆኖ መታየት አለበት። ክሊር ለማድረግ ደግሞ ቴብል ሊሆን ይችላል ወይም ግራፎችን መጠቀም ይቻላል ማለት ነው። እዚህ ጋር እንደምትመለከቱት ዩዝ ቻርት ኦር ቴብል እያለን ነው። ከምን ይልቅ ረጃጅም ቁጥሮችን ከምትጠቀሙ ማለት ነው። አሰልቺ እንዳይሆን ከቁጥር ጋር የተያያዙ የተለያዩ ዳታዎች ሲኖሯችሁ በግራፍ በቴብል ብታሳዩ በጣም የተሻለ ይሆናል። የምታስገቡትም ቻርት ግን ውስብስብ መሆን የለበትም። ሲምፕል መሆን አለበት። እንደዚሁም ደግሞ ሌብል መሆን አለበት ማለት ነው። ለምሳሌ ሌብል ስንል ከላይ ዳታዎቹ ላይ ቁጥር ካስፈለገ ቁጥር ማስገባት ሊሆን ይችላል። ስለ ቻርት ሰፊ ቪዲዮ ሰርቻለሁ፣ መመልከት ትችላላችሁ። ሌላው ደግሞ ስሪዲዎችን ባትጠቀሙ የተሻለ ነው ማለት ነው። ለምሳሌ ራሱን ችሎ ስሪዲ የሚያስፈልገው ፕሬዘንቴሽን ካላችሁ ልትጠቀሙ ትችላላችሁ። ነገር ግን መደበኛ ለሆኑ ፕሬዘንቴሽኖች ስሪዲ ግራፎችን ወይም ስሪዲ የሆኑ ቪዥዋሎችን ባትጠቀሙ የተሻለ ነው ማለት ነው። ስለዚህ ስሪዲ እንደዚሁም ደግሞ የተወሳሰቡ ዲዛይኖችንም መጠቀም የለባችሁም። እዚህ ጋር እንደምትመለከቱት ይህም ዋና ሀሳብ ነው። ፎከስ ማድረግ ያለባችሁ ክላሪቲው ላይ ነው። ክሊር ሆኖ ይታያል ወይም መልእክታችን ያስተላልፋል የሚለው ላይ ነው እንጂ ኦቨር የሆነ ዲኮሬሽን አያስፈልገውም ማለት ነው። ሌላው ደግሞ ትራንዚሽን እና አኒሜሽኖችን ስትጠቀሙ የተጋነኑ መጠቀም የለባችሁም። ቀለል ቀለል ያሉ ትራንዚሽን እንደዚሁም አኒሜሽኖችን መጠቀም ይኖርባችኋል። እዚህ ጋር እንደምትመለከቱት ለምሳሌ ለትራንዚሽን ፌድ ሊሆን ይችላል፣ ፑሽ ሊሆን ይችላል። እንደዚህ ቀለል ቀለል ያሉትን መጠቀም ትችላላችሁ ማለት ነው። አኒሜሽኖችንም ደግሞ ማስገባት ያለባችሁ አንደኛ ሲያስፈልጉና እናንተ ያስገባችሁትን ዳታ የሚያጎሉ ከሆነ ነው። ለምሳሌ ተመልከቱት፣ ይሄ ያለቀ እንደዚህ ስል ይሄኛው አኒሜሽን ይመጣል። አሁን ይሄ የገባው ለምንድን ነው? ሁሉም እዚህ ጋር ያሉት በአንዴ ከሚመጡ በየተራ ቢመጡ የተሻለ ስለሆነ ነው። ስለዚህ አሁን ይሄ የገባው በምክንያት ነው ማለት ነው። ስለዚህ ቀለል ያሉ አኒሜሽኖችን ሲያስፈልጉ ብቻ መጠቀም ይኖርባቸዋል። ሌላው ሙቭመንቱም ስሙዝ መሆን አለበት። እንደዚሁም ደግሞ ወጥ የሆነ መሆን ይኖርበታል ማለት ነው፣ ከአንደኛው ወደ አንደኛው ስላይድ ሲሄድ። ሌላው ደግሞ ፍላሽ የሆኑ ኢፌክቶችን ወይም የተጋነኑ አይነት ኢፌክቶችንም ባትጠቀሙ በጣም የተሻለ ይሆናል። ሌላው ደግሞ ቪዥዋል ባላንስን መጠበቅ ይኖርባችኋል ማለት ነው። ከነዛ ውስጥ አንደኛው ምንድን ነው? ባዶ የሆኑ ስፔሶች ያስፈልጓቸዋል። አሁን ይህ ስላይድ አለ ተመልከቱት። እዚህ ጋር ግን እነዚህ ፓርቶች ባዶ ናቸው። ስለዚህ ስላይድ ላይ ወይም ፕሬዘንቴሽን ላይ አንደኛው ፕሮፌሽናል የምናደርግበት ባዶ ቦታዎችን መተው ይኖርባቸዋል። ጥቅጥቅ ማለት የለበትም በፎቶዎች እና በጽሁፎች ማለት ነው። ሌላው ቴክስቶቻችሁ አላይን መሆን አለባቸው። እኔ ጋር አሁን እያያችሁት ነው። እዚህ ጋር በዚህ አቅጣጫ ነው የመጣው። ርዕሱም እዚህ ጋር ነው፣ እዚህ ጋር ተደረደረ። ወደ መጀመሪያው ስላይድ ደግሞ ወደ ላይኛው ስላይድ በወስዳችሁ የተደረደረው የት ነው? በዚሁ ነው። አላይመንቱን ጠብቆ ነው ማለት ነው። ስለዚህ ከአንዱ ወደ አንዱ ሲቀየር የሚረብሽ መሆን የለበትም። አላይመንቱን ጠብቆ መሄድ አለበት። ኢሜጅም ስታስገቡ ፕሮፐርሊ መግባት ይኖርበታል ማለት ነው። አላይመንቱን ጠብቆ እዚህ ጋር የሚለን አሁን ስላችሁ የነበረውን ነው። ሌላው ስላይዳችሁ ላይ አሁንም ጥቅጥቅ ማድረግ የለባችሁም። ብዙ ኮንቴንቶችን ማስገባት የለባችሁም ማለት ነው። ለምሳሌ ፎቶዎችን፣ ከዛ ጽሁፎችን፣ ከዛ ደግሞ ሌሎች ነገሮችንም አንድ ስላይድ ላይ ማስገባት የለባችሁም። ሌላው ዋና ሀሳብ ደግሞ እዚህ ጋር የምትመለከቱት ነው። ፎከስ ማድረግ ያለባችሁ እናንተ ሚሴጁ ላይ መሆን ይኖርበታል ማለት ነው። ይህን ስንል ምንድን ነው?
አንደኛ እያንዳንዱ ስላይድ ሰፖርት ማድረግ ያለበት የእናንተን ዋናውን ሀሳብ ወይም አይዲያችሁን ብቻ ነው። አንድ ስላይድ ላይ ለምሳሌ የሆነ ሀሳብ አስቀምጣለሁ። ከዛ ያንን የማብራራው ከራሴ ከውስጤ ነው እንጂ እንዳለ ከስላይዱ ላይ መሆን የለበትም ማለት ነው። ሌላው አላስፈላጊ የሆኑ ወርዶችና ግራፊክሶችን ማጥፋት አለባችሁ። ይህን ከላይም ብለነዋል። ሌላው የምታስተላልፉት መልእክት ወይም ታሪክም ሊሆን ይችላል ክሊር መሆን አለበት። እንደዚሁም ኦዲየንሶቻችሁ እንዲከተሉት ክሊር ወይም ኢዚ መሆን ይኖርበታል ማለት ነው። ሌላው ደግሞ እዚህ ጋር እንደምትመለከቱት ነው ፕሬዘንቴሽናችሁ የሆነ ጎል ይኖረዋል። ያ ደግሞ ለሰዎች ግልጽ ሆኖ መተላለፍ አለበት ማለት ነው። እዛ ላይም ፎከስ ማድረግ ይኖርባችኋል። ሌላው ደግሞ የስላይዳችሁን ቁጥር መወሰን ይኖርባችኋል ማለት ነው። ሀሳብ ባበዛችሁ ቁጥር ስላይዱ እየረዘመ ይሄዳል። ነገር ግን ሊሚት ሊኖረው ይገባል ማለት ነው። አሁን ይሄ እዚህ ጋር ብዙ ቦታ እንደ ስታንዳርድ ነው። ከ8 እስከ 12 ብታደርጉት በጣም የተሻለ ነው። እንዳልኳችሁ ዋና ሀሳቡ የሚተላለፈው በእናንተ ውስጥ መሆን አለበት እንጂ እንዳለ ስላይዱ ላይ መሆን የለበትም። ስለዚህ ከ8 እስከ 12 ብታደርጉት በጣም የተሻለ ነው። ይህን ምናልባት ግቢ ላይ ያላችሁ ተማሪዎች የተመረቃችሁ የምታውቁ ትችላላችሁ። ስታንዳርዶች ይሰጣሉ ማለት ነው ከዚህ እንዳያልፍ ተብሎ። ስለዚህ እያንዳንዱ ስላይድ ሾርት መሆን አለበት፣ ፎከስድ መሆን አለበት ማለት ነው። ሌላው ስላይዱን ደግሞ ስታቀርቡት እዚህ ጋር እንደምትመለከቱት ስታነቡ በጣም መፍጠን ወይም ደግሞ ከአንዱ ወደ አንዱ ቶሎ መሄድ የለባችሁም ማለት ነው። ስለዚህ በተመጣጠነ ሁኔታ መሄድ ይኖርበታል ወይም ማስተላለፍ አለባችሁ ለኦዲየንሶቻችሁ። ሌላው እዚህ ጋር የምትመለከቱት ነው ኳሊቲ ኢዝ ሞር ኢምፖርታንት ዛን ኳንቲቲ ይላል ማለት ነው። ስለዚህ ሰዎች የእናንተን ስላይድ ጥሩ ነው መጥፎ ነው የሚሉት እዛ ላይ በጠቀጠቃችሁ ጽሑፍ አይደለም፣ እናንተ በምታስተላልፉት መልእክት ነው ማለት ነው። ስለዚህ እያንዳንዷ የምትገባው ቃል የእናንተን ሀሳብ የምታጎላ መሆን አለባት፣ እንደገና ደግሞ የምትብራራ መሆን አለባት ማለት ነው። ስለዚህ ጥራት ያላቸውን ወርዶችን ተጠቅማችሁ ብታስቀምጡ የተሻለ ነው። ሌላው ደግሞ ወደ ፕሬዘንቴሽናችሁ ከመሄዳችሁ በፊት ፕራክቲስ ማድረግ ይኖርባችኋል ማለት ነው። ይሄ ደግሞ ምንድነው እዚህ ጋር እንደምትመለከቱት ስላይዳችሁን በደንብ ፕራክቲስ ባረጋችሁት ወይም ባወቃችሁት ቁጥር መድረክ ላይ ስትወጡ ወይም ፕሬዘንት በምታደርጉበት ጊዜ የማንበብ እድላችሁ ይቀንሳል ማለት ነው። የተወሰነ ካያችሁ ትዝ ይላችኋል፣ ተለማምዳችኋልም በቀላሉ ማስተላለፍ ትችላላችሁ እንጂ ቃል በቃል አታነቡም ማለት ነው። ስለዚህ ፕራክቲስ ማድረግ ግዴታ ነው ማለት ነው። ሌላው ስትናገሩ ደግሞ ክሊር መሆን አለበት። ቀስ ማለትም አለባችሁ። በጣም ቀስም ሳይሆን መጠናችሁ መሆን ይኖርበታል መልእክታችሁ በሚገባ እንዲተላለፍ። ሌላው ይህም ብዙ ቦታም ታውቁታላችሁ፣ አይ ኮንታክት ሊኖራችሁ ይገባል ማለት ነው። ስለዚህ አይናችሁ ማረፍ ያለበት ብዙውን ሰዓት ፓወርፖይንታችሁ ላይ ሳይሆን ኦዲየንሶቻችሁ ላይ መሆን አለበት ማለት ነው። ሌላው እንደ ትሪክ ደግሞ ፕሬዘንተር ቪውን መጠቀም ትችላላችሁ። ለምሳሌ የያዛችኋቸው ኖቶች ካሉ ለምሳሌ እሱን እዚሁ ጋር ላሳያችሁ እችላለሁ። ራይት ክሊክ ብትነኩ እዚህ ጋር ሾው ፕሬዘንተር ቪው የሚል አለ። ይህን ስትነኩት የጻፋችኋቸው ኖቶች ካሉ እዚህ ጋር ኖቶች ይመጡላችኋል። ከዚህ መመልከት ትችላላችሁ። አሁን ስኬፕ ልበለውና አሁን ደግሞ ወሳኝ የሚባሉ ቲፖችን እንመለከታለን። የመጀመሪያው ምንጊዜም ቢሆን ታይትል ሊኖራችሁ ይገባል። ታይትል ከላይ ታስቀምጣላችሁ። መዝጊያ ላይ ደግሞ እንዳለ ስታወሩ ወይም ደግሞ ፕሬዘንት ስታደርጉ የመጣችሁትን ነገር ማጠቃለያ መስጠት ይኖርባችኋል። ስለዚህ ኮንክሉዥን መስጫ ስላይድ ያስፈልጋችኋል። እንደዚሁም ደግሞ ሲምፕል የሆኑ ፉተሮች ወይም ከስር ፔጅ ነምበር ሊሆን ይችላል፣ ስም ሊሆን ይችላል፣ ሎጎ ሊሆን ይችላል ብታስገቡ ፓወርፖይንታችሁ ወይም ፕሬዘንቴሽናችሁ ፕሮፌሽናል ይሆንላችኋል ማለት ነው። ሌላው ደግሞ ሴቭ ስታደርጉ በሁለት መንገድ ብታደርጉት የተሻለ ነው። አንደኛ በፓወርፖይንት መልክ ታስቀምጡታላችሁ። ይሄኛው ፕሬዘንት ለማድረግ እንዲያግዛችሁ ነው። ሁለተኛ ደግሞ ፒዲኤፍ ማድረግም ትችላላችሁ። ይሄ ደግሞ ለሰዎች ሼር ስታደርጉት አሁን ኤዲት እንዳይደረግ ሊሆን ይችላል። ኤዲት ሲደረጋውን ወይም ስትልኩላችሁ ድንገት ሲነካኩት ይጠፋል ማለት ነው። ስለዚህ በፒዲኤፍ መልክ ሴቭ ታደርጋላችሁ። ስለዚህ ፕሬዘንት ለማድረግ ፓወርፖይንቱን ትጠቀማላችሁ። ለሰዎች ሼር ለማድረግ ደግሞ ፒዲኤፉን መጠቀም ይቻላል ማለት ነው። ሌላው ደግሞ ፓወርፖይንታችሁ ተዘጋጅቶ ካለቀ በኋላ እያንዳንዷን ስፔሊንግ እና ግራመር ቼክ ማድረግ ይኖርባችኋል። ይህንንም ማኑዋሊ አታደርጉትም፣ እራሱ ፓወርፖይንት ላይ አለላችሁ። ለምሳሌ ይሄ ፓወርፖይንት አለ። ቼክ የማደርገው ነገር ካለ እዚህ ጋር መጣና ሪቪው፣ ከዛ በኋላ እዚህ ጋር መጣና ስፔሊንግ ቼክ ማድረግ ይቻላል ማለት ነው። ምንም አይነት ስህተት የለውም እያለኝ ነው። ለምሳሌ እዚህ ጋር ቼክ የሚለውን ኢ ልጨምርበት፣ ስፔሊንግ አሁን ተሳስቷል። ከዛ ስፔሊንግ ቼክ የሚለውን ልንካው፣ አንድ ችግር ያገኛል ማለት ነው። እንደምትመለከቱት ቼክ የሚለው ላይ ችግር አለ እያለኝ ነው።
ከዛ ተመልከቱ እነዚህ አማራጮችን ሰጥቶኛል። ለምሳሌ ይህን ከፈለኩኝ በዚህኛው ተካዋለሁ ማለት ነው። ከዛ በኋላ ቼንጅ እለዋለሁ፣ ኦኬ እላለሁ። በዚህ መንገድ አስተካከለልኝ። ስለዚህ ዋና ሀሳቡ ምንድነው? ወደ ፕሬዘንቴሽን ከመቅረባችሁ በፊት ወይም ለሰው ከመላካችሁ በፊት ስፔሊንግ እና ግራመር ቼክ ማድረግ ይኖርባችኋል። አሁን ደግሞ ወደ ማጠቃለያው መተናል ወይም ኮንክሉዥን ወደምንለው ፓርት ማለት ነው። ስለዚህ አሁን ጥሩ ፓወርፖይንት የሚባለው ወይም ጥሩ ስላይድ የሚባለው ምንድነው? አንደኛ ሲምፕል ሲሆን ነው። ቀላል መሆን አለበት፣ ክሊር መሆን አለበት፣ እንደገና ደግሞ ፎከስድ መሆን አለበት ማለት ነው። ስለዚህ ቀላል፣ ግልጽ የሆነ እንደዚሁም ደግሞ ታርጌት የመቱ ቃላቶችን ተጠቅመን የጻፍነው መሆን ይኖርበታል ማለት ነው። በተጨማሪም ደግሞ የምናስገባቸው ቪዥዋሎች ግራፎች ሊሆኑ ይችላሉ፣ ኢሜጆች ወይም ቴብሎች ሀሳባችንን ወይም ሜሴጃችንን ሰፖርት የሚያደርጉ መሆን አለባቸው እንጂ ፓወርፖይንታችንን የሚበጠብጡ መሆን የለባቸውም። እዚህ ላይ ጥንቃቄ ማድረግ አለባችሁ። ፎቶ ስታስገቡ አስፈላጊ ነው ወይ ብላችሁ አስባችሁ መሆን አለበት። ግራፍ ስታስገቡ ተጠንቅቃችሁ መሆን ይኖርበታል። ሌላው ቅድም ያልኳችሁ ነው፣ ከማቅረባችሁ በፊት ፕራክቲስ ማድረግ ይኖርባችኋል ማለት ነው። ድምጻችሁን አሁን እዚህ ጋር ሪከርድ እያደረጋችሁን ፕራክቲስ ማድረግ ይቻላል። እራሱ ፓወርፖይንት ላይ ሪከርድ ማድረጊያ ስላለው ይህንንም ቪዲዮዎችን ሰርቻለሁ፣ ጠቁማችኋለሁ መጨረሻ ላይ። ስለዚህ ጠቅለል ስናደርገው ጥሩ ፕሬዘንቴሽን የሚባለው ክሊር የሆነ ዲዛይን ያለው፣ ግልጽ የሆነ ወይም ክሊር የሆነ ሜሴጅ ያለው፣ እንደዚሁም ደግሞ ክሊር የሆነ ዴሊቨሪ ካለው ነው ማለት ነው። ስለዚህ ዲዛይን ተደረገ፣ ሜሴጁ ጥሩ ነው፣ ለሰዎች ደግሞ ክሊር በሆነ መንገድ ስናስተላልፈው ፕሬዘንቴሽኑ ጥሩ ፕሬዘንቴሽን ነው ማለት ይቻላል ማለት ነው። ስለዚህ ቪዲዮ እንዳይረዝምባችሁ እዚህ ላይ ቁረጠውና ከላይ የምትመለከቷቸው በኤአይ ማዘጋጀት ከፈለጋችሁ ሙሉ ፓወርፖይንት ስልጠና ከፈለጋችሁና ሌሎች ቪዲዮዎችንም ኢንስክሪን ላይ ከላይ እንደምታዩቸው ተቀምጠዋል። እነሱን መመልከት ትችላላችሁ። ይሄ ቪዲዮ ከተመቻችሁና በቀጣይ እንደ አይነት ቪዲዮዎችን እንሰራላችሁ ከፈለጋችሁም ቪዲዮውን ላይክ በማድረግ እንደዚሁም ኮመንት ላይ የተለያዩ ነገሮች በመጻፍ አሳውቁኝ። ከላይ ስክሪን ላይ የምታዩቸው ቪዲዮዎች አሉ። እነሱን እንድታዩ ጋበዝኳችሁ። አመሰግናለሁ በጣም ቻው።